አበዛብኝ ሳትነው ተረተረኝ ባንቺ እባክሽ እባክሽ አትራቂኝ አሞኛል ጠይቅኝ ቸበለው ኧረ ቸበለው ቸበለው ኧረ ቸበለው ተው ቸበለው ኧረ ቸበለው ኧረ እንዲያው ጉሜ 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 ኧረ እንዲያው ጉሜ ጉሜ ጉሜታ እሷ ሐረርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ ያላንቺ መድኃኒት ጠያቂም የለኝ ሁሌም ባልጋ ስውል የሚያስታምመኝ ይማርህ ይግደል ባይለኝም ሰው አንቺን ሳይነው ትንሽ የምታገሰው እባክሽ እባክሽ አትራቂኝ አሞኛል ጠይቅኝ እባክሽ እባክሽ አሞኛል ማን ያስታምመኛል እሷ ሐረርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ ያቻትና መጣች አየኋት ፍቅሬን በጌግ ያልታወቀች ነፍሰ ገዳዬን ሐኪም በሽታዬ ዳብሶም ባያገኘው አንቺን ሳይነው አሞኝ ፋታ የማገኘው እባክሽ እባክሽ አትራቂኝ አሞኛል ጠይቅኝ እባክሽ እባክሽ አሞኛል ማን ያስታምመኛል ኧረ እንዲያው ጉሜ 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 ኧረ እንዲያው ጉሜ ጉሜ ጉሜታ ስሞት አታልቅሽ ካለም ስትሸኚኝ እያለሁ ጠይቂኝ ምስጥ ሳይበላኝ አውቀዋለሁ እኔ መቼም እንደማልድን ተስፋ ሁኚኝ አንቺ ዓይኔን እስክከድን እባክሽ እባክሽ አትራቂኝ አሞኛል ጠይቅኝ ቸበለው ኧረ ቸበለው ቸበለው ኧረ ቸበለው ተው ቸበለው ኧረ ቸበለው ተስፋዬም ጨለመ ተሸኘች ፀሐይ ጀንበሯም ጠለቀች በቃ እንለያይ እንግዲህ መንቀረ ለመኖሬ ተስፋ ይሸኛል አይቀሬም ሁሉም በወረፋ እባክሽ እባክሽ አትራቂኝ አሞኛል ጠይቅኝ እሺ እንዴት ዋላችሁ እንዴት አደራችሁ ለሁለተኛ ጊዜ እንግዲህ ወደ ሚዲያ መጥተናል ዛሬ በጣም ድንቅ በሆነ ፕሮግራማችን ነው የተገናኘነው እዚህ አጠገቤ የሙዚቃው ንጉስ አንጋፋው በሙዚቃ ታሪክ ሲወራ ታሪካቸው ተዘርዝሮ የማያልቅ ታመነ መኮንን የሁሉም ባለቤት ነው የግጥም የዜማ በሙዚቃ መሳሪያ ከክራር አንስቶ እስከ ዋሽንት አልፎም ኪቦርድ አልፎም እያለ ብዙ ስራዎች መጥቀስ ይቻላል ታመነ መኮንን እንግዲህ በሙዚቃ ዓለም ውስጥ የብዙ ሰዎችን አንጋፋ ያደረገ ብዙ አርቲስቶችን ለሙያ ያበቃ በዚህ አጋጣሚ ከታመነ ጋር 2-3 ትዝታዎች አሉኝ እዚህ ሀገር ውስጥ ብዙ የተለያዩ ስራዎችን ሰርቻለሁ እኔ ብዙ ከአርቲስት ጋር ብያቸዋለሁ ከነዛ ከሰራኋቸው ስራዎች መካከል እንግዲህ በአብዛኛው እንግሊዝ ሀገር ድረስ የኢትዮጵያ የባህል ቡድን ይዤ ሲሄድ አብሮኝ ሄደ የነበረው የሙዚቃ አቀናባሪ ታመነ መኮንን ነበረ ነፍሱን ይማረው ታረቀኝ አስር ነው በዚህ አጋጣሚ እናነሳው እንወዳለን ብዙ አርቲስቶች ዛሬ እንግሊዝ ሀገር ህይወታቸው የተለወጠው እንግዲህ ከዚህ ከወሰድኳቸው አርቲስቶች ማለት ነው እንግዲህ የነ ቴዲ አፍሮ ኮንሰርት ሲሽማከር ሲሰራ የነ ጎሳዬ አለማየሁ የኤርፖ ኮንሰርት ሲሰራ ትልቁን ቦታ ይሰሩ የነበሩት ከነሳምሶን አድቨርታይዝ ጋር ተቀናጅተን እንግዲህ ብዙ የሙዚቃ ታሪክ አለ በተለይ ታመነን ስጠራ በብዙ መልኩ ብዙ የሚነገርለት ታሪክ አለ እነ ህልሜን ስናስታውስ እነ ጎሳዬን ታመነ ይጠራል እነ አራዳን ስናስታውስ እነ አለም ከበደን ታመነ ይጠራል እነ ሁሌ ሁሌ እና ኃይልዬ ሙዚቃ ሲወደዱ ስናቅ ታመነ እንጠራዋለን ሸጋ ልጅ እነ ጎሳዬ ተስፋዬ ደበጓኑ አለማየሁ ኤርፖ ካይኔ ራቀ ነገረመው አሰፋ ንጹህ ነሽ ገረመው አሰፋ ስወድላት ማዲንጎ ነፍሱን ይማረውና እናቴን ከማን ይርዳው ጤናው ውዴ ውዴ ዳዊት ጽጌ እምቢ ማስተዋል እየየ እነዚህ በሙሉ በክራር በዋሽንት አርቲስቶችን ሲያጅብ የነበረ
ምርጥ የሙዚቃ አባት ነው። የነ ቴዲ አፍሮ ሲጠራ ለሰባ ደረጃ እጀባውንና የዋሽንግተን የክራሩን ጉዳይ ሲወራ እንግዲህ ታመነ መኮንን በሰባ ደረጃ ላይ እናስታውሰዋለን። የነቁ ሰብስቤ የበረሃዋ ስደተኛ እነጎሳዬ እነማዲጉ ሌሎች ያው በዚህ ሰዓት ናቸው። እንግዲህ ታመነ ዛሬ ኮርዳይት ለምንድን ነው ታመነ ይዞት የመጣው? ምን አለ ደግሞ ታመነ ጋር ብላችሁ ትሉኛላችሁ። በሱ ጉዳይ ነው የምናወራው። ታመነ ግን እስኪ ምን ነበረ ስራዎቹ ወደሚሉት ትንሽ መጀመሪያ ወደ እሱ ሳልጋ ፊት ይሄንን ትንሽ ጋብዛችሁ። ቀስ በቀስ የቆየ ቀስ በቀስ የቆየ ንጹህ ፍቅር መክፋቴ ሸጋ ልጅ በሀሳቤ ድንገት ልቤ ገባ ያኔ እንደሰማሁት ሁሌ ስወድላት ላፈቀራት ሰው ስወድላት ህልሜን እስኪለሰው የትጀ ልክሰሰው እናትንሽ አለሜ ህመምሽ ነው ህመሜ ስትመና ውዴ ውዴ እስትንፋሴ ሆነሻል አንዴ ደሞና ዛሬ እንደ ትላንቱ አታስጠብቀኝ ውሰጃት እንግዲህ ውሰጃት ብያለሁ እንግዲህ በጥቂቱ የታመነ ስራዎች ስንሰራ ከዚህ ከትንሿ ልክ ከባህር ውስጥ በጭልፋ የመጨለፍ ያክል ነው። ብዙ ናቸው ስራዎች። በተለይ ተስፋዬ ካሳን ስናነሳ ታመነ እናነሳዋለን። ተስፋዬ ካሳና የታመነ በሙዚቃ በካሴት ብቻ ሁለት ስራዎች አሏቸው አይደል? ሁለቱም ሶስት ናቸው። አንድ ስራ ላይ ያለው አላቸው ሙሉ ካሴት እና የስነ ጥበብ ሙያን ስናነሳ ታመነ ይወራል። ታዲያ ብዙ ጊዜ በልምድ ይሆንና እኛ ሀገር ሰው ከወደቀ በኋላ ነው ወይ በአብዛኛው ከሞትም በኋላ ነው የምንጠራው። ዛሬ ይህን ያክል ሙያ የተካነ ይህን ያክል የሙያ ባለቤት ሆነ ታመነ መኮንን ዛሬ ባለበት ሁኔታ ላይ ከቤተሰብ ችግር አልፎ ትላንትና እንደዛ ያንቀረቀረባቸው የነበሩ እጆቹ በሙሉ ዛሬ መስራት ተስኗቸው ይሄ አንደበቱ ራሱ በሚወስዳቸው መድኃኒቶች ለሰዎች መስራት የሚገባውን ስራ ሁሉ መስራት በማይችል ሁኔታ ዛሬ በከፍተኛ ችግር ላይ ይገኛል። እኛ እንግዲህ ለዚህ አይነት ታዋቂ ሰዎች ለእንደዚህ አይነት አንጋፋ ሰዎች ድምፅ ሆነን በዚህ በመከራ ሰዓታቸው ላይ ካልደረስን የእኛ ዜግነት የምንሆነው ጥያቄ ቲፎዞ ያስፈልገን ነው። ሀገር ወዳድ ኢትዮጵያውያኖች በዚህ ላይ ሁሉም እንደማያሳፍረኝ እርግጠኛ ስለሆንኩኝ ታመነ እንዲማ ተቸግረህ ማየት የለብኝም። ብዙ ኢትዮጵያውያኖች ይፈልገዋል። ስለዚህ ሁላችንም ከጎንህ አለን ብዬ ዛሬ ሞራሉን ሰው ፊት አልቀርም ዳዊት ተወኝ እያለኝ በግድ ጎትጉቼ ካለበት ቦታ ይዤ ወደ ስቱዲዮ መጥቼ እስኪ ታመነ ማን ነው? እስኪ ስለ ታመነ ትንሽ እናወራ። መቼ ጀመረ? እንዴትስ ታመመን? አሁንስ ያለበት ደረጃ ምንድን ነው? ምንድን ነው እንደዚህ ጋር ማድረግ ያለብን? እንደ መንግስትስ መደረግ አለበት የሚለውን ነገር ታመነ ጋር መዋየ ስራ ልብዬ የመጣሁትና መጀመሪያ ታመነ እንግዲህ አክብረኸኝ ስጠራህ እንዲህ ሳትለኝ በእውነት ተለየ ክብር አለኝ። ለእንደዚህ አይነት ነገር ቀላል አይደለም። ሰውን አምኖ ሰውን ወዶ መምጣትና ወደ ጎህ ቴሌቪዥን መጥተህ ለዚህ ለህዝብ ራስን እንድትገጽ አድርግልኝ። አመሰግናለሁ። ታመነ ምንድን ነው የሆንከው? እስኪ ስለመጀመሪያ ስለ በሽታ ከመግባቴ በፊት አንዳንድ ሁለት ጥያቄዎችን ልምጣና ሙዚቃ እንዴት ጀመርከው? ኬትስ ጀመርከው? በሙዚቃ ሴት ደረጃ ደረስክ? ስንት የሙያ ባለቤቶችን አበቃ? ምን ይሰማል ከሚለው ከዚህ ሊጀምራ ወደሚቀጥለው ይገባለሁ። በጣም ጥሩ። በቅድሚያ እንኳን ገና ቆይ ጉዳይት በጣም እንግዲህ እንዳልከው ነው። አሁን ዛሬ እዚህ ስቱዲዮ ለመገኘት ባልከው መሰረት ተገኝቻለሁ። ጥሪዬንም አክብሬ እግዚአብሔር ያክብርልኝ እላለሁ። በጣም በእውነት ከልብ አመሰግናለሁ። እና የሙዚቃው ታሪካዊ አመጣጥ ያው በክራር የተጀመረ ነው። ክራር እጫወታለሁ፣ ጊታር እንደዛ ነው የጀመርኩት እና
እያዳበርኩት መጥቼ ጥሩ ድምፅ ነበረኝ በእውነት እና በድምፃዊነትም በክራሩ ተደግፌ በዛ እንደዛ እያልኩ ዜማና ግጥም መውጣት ጀመርኩ። ለዘፋኞቹም መስጠት ጀመርኩ። ወደዚህ ደረጃ ደረሰ። ቅድም ወዳነሳኸው ሰሞት ነገሮች እና ጥሩ ዜማዎችን እውነት አመርታለሁ ቶሎ ባይሆን። በዚህ አጋጣሚ ላይ ጸናሁኝ እኔ ግጥሙን ከካናዳ ልኬለት የሙዚቃ ስራውንም ዘፈኑንም የዘፈነው ታመነ መኮንን ነው። እዚህ አጋጣሚ ላይ እንደው ዳሰስ ላድርግላችሁ ፈልጌ ነው። ቢሰማው ደስ ይለኛል። እሱ ወደ በኋላ ጸናሁኝ እናዳም እናስማው ደስ ይለኛል። ምክንያቱም እኔም በጣም የምወደው ግጥም ነው እና ለዛ ነው ዜማውን የሰራሁት። ለሌላ ዘፋኝ እኮ አልሰጥም ብዬ አሳልፌ ለራሴ ዘፈንኩት እና ታውቃለህ እዚህ ላይ እና በገበገበ ለመታወቅ ታመነ መኮንን በዚህ አጋጣሚ ላይ በሙዚቃ ብቻ ሳይሆን በሌላም ቦታ ላይ እኔ በተለይ በፈለኩት ሰዓት ፒክ ማድረገው የግሌ ነው ማለት ይችላል። ታመነ በፈለኩት ሰዓት ላይ ፒክ አደርገዋለሁ። አስታውሳለሁ አንድ ጊዜ ከህዳሴ ግድብ ሰራተኞች በአዲሱ ዓመት ላይ መቼ ነው የምታስታውሱ? ሰው ይመጣል፣ ፎቶ ይነሳል፣ ይሄዳል። እኛን እዚህ የሚያየን የለም። አንተ ወጥተህ የህዳሴ ግድቡ አርበኛ ትለናለህ፣ መቼ ነው የምታየን ብለው ህዳሴ ግድብ ላይ ያሉ ሰራተኞች አንድ ጊዜ በጣም በስፋት ይጮሁብኝ ነበር። የሚገርማችሁ ነገር ነው ህዳሴ ግድብ ያሉትን አርበኞች ጀግኖች የግድ ነው ብለን በታመነ መኮንን አስተባባሪነት የሙዚቃ ባንድ ወስደን ከ80 ከ60 በላይ ሰንጋ ታርዶ ለአንድ ቀን የሄዱ ሰዎች ለሶስት ቀን ሰራችሁ አባይ በዛ በረሃ በዛ ግድብ ላይ የአባይ ግድብ ሰራተኞችን አስደስተው አዝናንተው ግሩፕ የመራ የሄደው አንጋፋ ታመነ መኮንን ነው። ስለ ህዳሴ ግድብ ስናወራ እንደዚሁ በሙዚቃ ታሪክ ላይ የኢትዮጵያ ባህልና ሙዚቃ እንዴት ነው የሚደበቀው ተብሎ ኤሮፕ ኪዩር ኤልሳቤት ጋር ገብቼ ከእሷ ፈቃድ አግኝቼ 3 የመድረክ ስራዎችን ዲዛይነር ሰርቻለሁ። በዛን የመድረክ ስራ ዲዛይነር ስሰራ የቡድን መሪ የነበሩት ታመነ መኮንንና ታረቀኝ አሰር ነበሩ። እንግዲህ ታሪኮቻችን ከተጎለጎሉ በጣም ብዙ ታሪክ አለ። በቃ የማይነገሩ ታሪኮች አሉና እያንዳንዱ ቦታ ላይ ፓርት ነበረኝና ዛሬ በዛ ሞራል ማቀው ወንድሜ አጋሬም በዚህ ደረጃ ላይ ደግሞ ሆኖ ሳይሆን በጣም ልቤ ተሰብሯል። ስለዚህ ወገን ለወገን ነው የሚባለው እንደዚህ አይነት አጋጣሚ ነው። የቲፎዞ ጉዳይ አለ። ታመነን በዚህ ደረጃ ላይ አድጋ ላይ ሆኖ ታሞ ማየት ቀላል ነገር አለ። እነዛ እጆቹ የሚያንቀርቅርባቸው ክራር ጊታር የሚጫወቱባቸው ዛሬ እስኪ ላድማጭ ታሳየልኝ። ዛሬ እጁ እንደዚህ ከጥቅም ውጭ ሆኗል። የዚህ እጅ ስሜት እስከዚህ ድረስ ነው የመጣው። እሱ ብቻ ደግሞ ወገቡንም እግሩንም ጭምር ያሰረው። እንግዲህ ይሄ ነው ወገን ዛሬ ለታመነ እኛ መሆን ያልቻል አይሆንም ብዬ በኑሮም ደረጃ ላይ ያለበት ህይወት አውቀዋለሁ። እንደዚህ አይነት አንጋፋ ሰዎች ዛሬ በኪራይ ቤት ውስጥ ያሉት ራሱ ኪራይ በራሱ የቻለ ችግር ነው። ክብርት ከንቲባ አዳነች አቤቤ ዛሬ እንደዚህ አይነት አንጋፋ ሰዎችን እያነሳች ከመሬት የምትሰራው ስራ ሁላችንም እናውቀዋለን። እነ ማሪቱ ለገሰ፣ እነ ሻምበል፣ ሌሎች በሙሉ ዛሬ ከመሬት አንስታ የት እንደደረሳቸው እናውቃለን። የሚያደርሰው ስላጣ እንጂ በእርግጠኝነት ክብርት ከንቲባ አዳነች አቤቤ ታመነንና ታሪኩን ሰምታ በፍጹም ዝም ትላለች። ዛሬ 3 ነገሮች ለማወቅ የመጣሁት መጀመሪያ ከፍተኛ ገንዘብ እርዳታ ያስፈልገዋል። የመጀመሪያ ሁለተኛ ከፍተኛ ሕክምና ያስፈልገዋል። ሶስተኛ የቤት ችግሩ መቀረፍ አለበት። እነዚህን ነገሮች አድርገን ይህንን አንጋፋ ብርቅ የኢትዮጵያ ልጅ የመታደግ ግዴታ ነው ያለብን፣ ውዴታ አይደለም ያለብን። ስለዚህ ታመነ መኮንን ከባድ ነው። በሰው ፊት መቆም አውቃለሁ። አንተም ስጋብዝህ ፈቃደኛ ያልነበርክበት ምክንያት ይገባኛል እንደሆነ እና ምንም ማለት አለ ፓርት ኦፍ ላይፍ ይላል ፈረንጆች። እና አሁንም ቢሆን ታመነ መኮንን እያንዳንዱ ዜጋ ነኝ የሚል እያንዳንዱ ኢትዮጵያዊ ነኝ የሚል እኔ አሁን ደግሞ እንዲህ ኢትዮጵያዊነት ከጎኑ ልንቆም ይላል። የታመነ መኮንን አካውንት እዛ አስገብቻለሁ። የአቢሲኒያን ባንክ፣ የንግድ ባንክ። ሰዎች በጎ ቴሌቪዥን የገንዘብ ማሰባሰብ እንዲደረግ ብሎ ነበር። ለምን? የራሱ አካውንት አለ፣ ራሱ ባለቤቱ ያለ። ለምን ያስፈልጋል? ለማመስገንም ለምንም ነገር ባለቤቱ ፍሮም ሆርስ ማውዝ ይባላል፣ ከፈረሱ አፍ ይባላል። እሱ ስላለ በምንም ታምር በሚል የራሱን አካውንት እዛ አስቀምጠናል። ወገን የሆናችሁ ሰዎች ሆናችሁ በሙሉ ከታመነ ጎን ሊቆሙ ግድ ይላል።
እና ታመነ መኮንን ከዚህ ውጭም በውትድርና ታሪክ ውስጥ የራሱ ታሪክ አለ። በብሔራዊ ውትድርና ብዙ ታሪክ ሰርቶ ከሰራዊቱ ጋር ብዙ ታሪክ ያለው የግጥም፣ የዜማ፣ የሙዚቃ ቅንብር ችሎታ ባለቤቱ ነው ማለት ይቻላል። ባለቤቱ ናቸው። ከታመነ በፊት የነበሩት እኔ አላቃቸውም። አብዛኛዎቹ እኔ ኤልያስ መልካ ሲጠሩ ታመነ ነው የሚጠሩት። የብዙ የሙዚቃ ባለቤቶች አባት ነው ታመነ እና በብሔራዊ ውትድርና ውትድርናውን ታሪክ የቀመሰ ነው። በሀገራዊ በኢትዮጵያ ጉዳይ ላይ የማይደራደር ጀግና ትንታግ ነው እና ምን ያክል አልበም ሰርተሃል ታመነ? አልበም ሲነካ ከሙዲያን ተስፋዬ ካሳስ ጋር የነበራችሁ ነገር እስኪ ምን ነበር? እስኪ ለትዝታ ወደዚህ መጣ። ከተስፍሽ ጋር በ1987 አንድ አልበም ሰርተናል እና ሁለቱ ፋኖች ብለው መልካሙ ተብቼ እሱ ነው እንደውም ያልበሙ ሲያወጣት አስታውስ እንደሆነ መልካሙ ተብቼ ሁለቱ ፋኖች ብሎ አንገዛዛ እና ያኔ እንደዛ ያ የወጣ ትዝታው እየተቀባበልን የሰራ ነው ምናምን ያኔ ወጣ ዘፈን የክራር ዘፈን ነው። እስከ ታሪካዊ ነው ታስታውስ። የሚገርማችሁ ነገር እሺ በትክክል ቼበለው የሚል አልበም ደግሞ በ92 እሱንም ታስታውስ። ቼበለውንም አስታውሳለሁ እና ፋኖ ሁሉ ምናምን ለንደን ተጫውተናል። ፋኖ ማናረጋቸው እነሱ አለ። የክራር አልበሞቹ እነዚህ ናቸው። ግን ያው በክራር ብዙ ደግሞ ዘፋኞችን አጅብ ያለው በጣም በርካታ ዘፋኞችን በክራር አጅብ በጣም አብዛኛው ጊዜ ዜማው የማወጣው በክራር ነው። ብዙ ዜማዎች ሰርቻለሁ። ቅድም የጠቀስካቸው የተወሰኑ ነገሮች ናቸው። የተወሰኑት እንደ ሃይላይት አትሊስት የሚሊዮን ትዕግስት በላቸው ታስታውሳለህ? በጣም ጎበዝ ዘፋኝ ነች። ከእሷ ጋር ሰርተናል። ሙን ሰላም የሚለው አልበም ላይ ማለት እኔ ነበርኩኝ አልበሙን የምሰራው ሙሉ አልበም። እሷ አንድ ዘፈን ዝም ብላ ለኔ ማጣፈጫ እንድትሆን ነበር ተብላ እንድትገባ የተደረገው። ከዛ አሳውቃታለሁ ብዬ አሳወቀችው። እሷን አሳውቃለሁ። የሰናይትም ይነሳል። ሰናይትም ብዙ ስራዎቿ ይነሳል። በተለይ አባይ ኃይለማርያም እሷ በተለይ አንተ በምታዘጋጃቸው ኢቬንቶች አባይ ላይ ትልቅ ሚና ተጫውታለች። በጣም አሁን ራሱ የሰራችው ስራ ቀላል አይደለም። ስለ አባይ የሰራችው ዘፈን አለ። ጀግና ነች። እኔ ከሴቶች አርቲስቶች ጠራ ሰናይትን ጥራት ያልታየች ነች። ሙዚቃውን ጥሩ አድርገን የሰራንለት መቼ ሙዚቃውንም አንተ ነው የሰራው። እኔ ትንሽ አንዳንድ ግጥሞችን ፖሊሽ ላደርግ ሞክሬያለሁ። በጣም ታረመዋለች። እዚህ ላይ አሁን ማንሳት የምፈልገው ነገር ምንድን ነው? ሁላችንም አሁን እንደዚህ ፓብሊክ ፊገር ላይ እንደ አርቲስት ሆነን አለመውጣታችን ነው እንጂ አንዳንድ ሰዎች ነው አንዳንድ ሰዎች የራሳችን ህይወት ተስፍተዋለን። አሁን ጸናሁኝ እንዴት እንደጻፈው አሰው እኔ ግጥሞ ልጆን ይሰራል። እንደውም ሌላ ዘፋኝ እንዳይዘፍነው ለራሴ ዘፈንኩት። በቀኝነት አይደለም ጸናሁኝ ዛሬ በሁሉም ህዝብ ውስጥ ነው ያለው። በጣም ነው የሚደመጠው ጸናሁኝ። በጣም ነው ህፃናቶች በቃላቸው ነው የሚዘፍኑት። ልክ ኢትዮጵያ ህዝብ መዝሙር ካልሆነ ብዬ እኮ ሰጥቻለሁ እኮ ለፓርላማ በቃ ህዝብ መዝሙር ብያለሁ። ደስ ይላል። ልክ ነው። ማስታወሻ ነው። የህይወት ዘመን ማስታወሻ ነው እና ታመነ አንተ ህዝብ ነህ። በዚህ አጋጣሚ ላይ እንደ ወዳጅነታችን ይቀመጣል፣ ይቀመጣል። እንደ ሙያም ደግሞ የሙያ አጋር የሙያ ባለቤትነትን ለመግለጽ እኔ ቃል የለኝም። ምክንያቱም በአንድ አይደለም በ4 በ5 በ6 መድረክ ላይ አግኝቻለሁ። ከአዲስ አበባ አልፎ እንግሊዝ ሀገር፣ ከእንግሊዝ አልፎ ሰበት የተለያዩ ቦታዎች ላይ ብዙ ስራዎች ላይ ታዛችሁኝ እንደ ልጅ የምትሰሩኝ ሰዎች ናቸው። አሁንም ባለው ኢኩዌሽን ባለው አጋጣሚ በሙሉ እናንተን ነው የምጠራችሁ። ኮንታክት ማድረግ የተለያየ ዝግጅት አዘጋጃለሁ። ሁሉ ሙዚቃ የምታቀባብሩ አንተ ነህ፣ መድረኩ የምትሰሩ እናንተ ናችሁ። በእውነት ለእኔ የተለየ ነገር ናችሁ። አክብሮት አለኝ። እንደ ግል ብቻ ሳይሆን እንደ ሀገር ደግሞ አንተ ሀገር ነህ። በዚህ አጋጣሚ ሀገር ነህ። ዛሬ እዚህ ሁሉ አርቲስቶች ወደ አርቲስት ሆኖ ለመውጣት ትልቁ ድልድዩ አንተ ነው። በግጥሙ በዜማው በማንኛውም ነው። ስለዚህ ዛሬ ታመነ ወደክ ተብሎ የሚያይ ማንም ሰው የለም። ራስን ደብቀህ መቀመጥ እንደዚህ እንደኛ ለህዝብ እንድናገር ባለማድረግ
ሊረዱ የሚፈልጉ ሰዎች፣ ሊያዩ የሚፈልጉ ሰዎች ላለመታየት ራስን በመደበቅ ብዙ ጊዜ ሰዎች እንደዚያ ሰዎች ይጎዳሉ። ስለዚህ እንደዚህ አይነት ይህን የመሰለ መድረክ አለ። ብዙ ሰዎች ፈልጓል። ብዙ ሰዎች ከጎኑ ይፈላሉ እና በሙሉ አሁን የሙያ ባለቤቶች ዛሬ እነ ጎሳዬ ይሄን ቢሰሙ፣ እነ ቴዲ አፍሮ ይሄን ቢሰሙ፣ እና አለም ከበደ ይሄን ቢሰሙ፣ እና አለማየሁ ቢሰሙ፣ ሌሎች ተጻፊ ተራፊ ያንተ ስራ ሰዎች ቢሰሙ በእርግጠኝነት ሁሉ ከጎኑ ይቆማል። እነ ሳምሶን ማሞ፣ እነ ሽመልስ ትልቅ ሰዎች ያንተ ሰዎች እና የታመነን በዚህ ደረጃ ላይ መስማት ሰምቶ ዝም ማንም የለም። ስለዚህ በእርግጠኝነት ብቻ እንዳለው ከዚህ አጋጣሚ ላይ ልጽ ለወዳለሁ። እኔ እንግዲህ የመጀመሪያው ሰው ጎህ ቴሌቪዥን ሊሆን እፈልጋለሁ። ዛሬ የስታፍ ሰራተኞቻችንም እዚህ ሆነው በሁኔታው በጣም በመገረም የመጀመሪያ የራሳችንን ደሞዛችንን ኮንትሪቢዩት አድርገን ብለው እያንዳንዱ ጎህ ከራሳቸው 10,000 ብር የመጀመሪያ ገቢ አድርገዋል። እንግዲህ የእነሱ ነው ይቀጥላል። ይህ የመጀመሪያው ነው። እንግዲህ ጎዎች ስታፎቻችን ይህ ስላደረጉ እናመሰግናለን። ሌሎችም ኢትዮጵያውያኖች በሙሉ በዚህ ጉዳይ ላይ ከታመነ ጎን ለመቆም ግዴታ ነው ያለብን። ውዴታ አይደለም ያለብን፣ ግዴታ ነው ያለብን እና የቀብር ጉዳይ ላይ ወይ ደግሞ ምናምን ከወደቁ አሁን ነው የምንፈልገው። አልጋ ላይ ከወደቀ በኋላ ታመነ አያስፈልግም። አሁን በዚህ ሰዓት ግን ማንም ኢትዮጵያዊ ነኝ ያለ በሙሉ ከታመነ ጎን ሊቆም ይችላል። የግል አካውንቱ ዛሬ ተቀምጧል። የአቢሲኒያ ባንኩ፣ የኢትዮጵያ ንግድ ባንኩ ፕላስ ስልኩን በግል ታገኙ ትችላላችሁ። ይህንን ኢትዮጵያውያኖች ሆናችሁ በሙሉ በዚህ ጉዳይ ላይ የራሳችሁን አሻራ እንድታስቀምጡ ፈልጋለሁ። ከዚህ በመቀጠል ደግሞ የሚመለከታችሁ አካላቶች፣ የሕክምና ተቋማቶች ይህንን ኃላፊነት ወስዳችሁ ታምነን ልታክሙት አንድ ዜጋ አንድ ሀገር ለማዳን ማለት ነው። ታምነን ማዳን ማለት ነው። ሁላችሁም ኢትዮጵያውያኖች ጊዜ ግዴታ አለባችሁ። እንግዲህ ታምነን የምታስተላልፈው መድረክ ካለ ነፃ መድረክ ነው ያለ ነው። እዚህ በማህበር እየተላለፈ ነው ያለው። በጎን ይተላለፋል ያለው፣ በጎ ፌስቡክ ይተላለፋል ያለው፣ በቲክቶክ ይተላለፍ፣ በሁሉም በልኩ ተደራሽነት እንዲኖረው አድርገን እንሰራበታለን። ያንተን ሞራል እንፈልገዋለን፣ ያንተን አቅም እንፈልገዋለን፣ ያንተን ጉልበት እንፈልገዋለን። ያንተን ዝቅ ማለት እኛንም ዝቅ ታደርገናለህ። ስለዚህ ሞራልን እንጠብቅ። አይዞ የኢትዮጵያ ሕዝብ በጎን ነው ያለው። ይሄንን በቃል ልገባልህ እፈልጋለሁ። እርግጠኝነት ከአሁኑ ሰዓት ጀምሮ ብዙ ዜጎች ከጎን ይኖራሉ። የምታስተላልፈው መልዕክት የሚቀረብ ያልተናገርከው ነገር ካለ ግን ማስተላልፈው መልዕክት በመጀመሪያ ከ3 ነው ከ2 ቀናት በፊት እኔ አሁን ይሄ ጉዳይ ወደዚህ እንደዚህ ፓብሊክ ላይ እንዲወጣ ምንም አልፈልግም። ወደምጮህበት ነው የምጮኸው። ምክንያቱም ወደ ራሴ ሰው ዳዊት ጋር የደወልኩት ኮር ዳዊት ጋር የደወልኩት በግላቸው እባክህ እንደዚህ አይነት ችግር መጣ። ለዚህ ሞስት ኦፍ ፔን ኪለር ድምፄን ሁሉ አበላሽ። ክራሩም እንዲያለ በቃ የሆነ ነገር ትንስቲ ምናምን ብዬ ወደ አንተ ነው የደወልኩት። እዚህ ጋር ላስቁመውና ይኸው ምንድን ነው ይሄ እጆቹ አለመስራት የግድ መድኃኒት ይወስዳል። ያ መድኃኒት ደግሞ ቮካሉን ዘግቶታል። እንደገና ደግሞ የዚህ ስሜት እዚህም ጀርባም ነው ያለው። እግሩ ነው አሁን ለመሄድም አይችልም። ብዙ ነገሮች ነው አስከትሎ ያው በፊትም እንደዚህ አንዳንድ እንግሊዝም እኮ አንድ ጊዜ አሞነ በተመታሳከም ያው ሐኪም ቤት እና በዛ ጋናና እዚያ ሐኪም ቤት ጠበቀኝ እዚያ ሐኪም ቤት ጠበቀኝ ያልክ እንደምታሳክመኝ ያው እኔ በዛ ስታንዳርድ ነው እንትን ያልኩት። ከዛ እስከ መቼ ነው እንደዚህ የሚሆነው? ለማንኛውም ቢሆን ዛሬ መጣሁ እንግዲህ እንደዚህ እናድርግ ምናምን እኛው እንግዲህ መቼም እኛም የምንሰራው ለህዝቡ ያውቀዋል ያለውን ነገር ያው ሼም ቢሆንም እሱ ነው። እኔ እግዚአብሔር ያክብርልኝ። እንግዲህ ሌላ ምንም ያለው ነገር የለም። እድሜና ጤና ውስጥ ኮሌት ኢቨን ስላደረግከው ሙከራ ሁሉ ስላደረግከው ይሄ ነገር በቃ ኢቨን እኔ የሆነ አሁን ግማሽ መድኃኒት ነው ደግሞ አሁን ይሄ ራሱ ግማሽ መድኃኒት ነው። እንዲህ ማለት አይዞህ መባል ግማሽ መድኃኒት በጣም አመሰግናለሁ። አዎ እንደነገርኳችሁ እንግዲህ ታመነ ፈቃደኛ አልነበር ወደዚህ ለመምጣት። ዳዊት ሆነ ፋብሪካ አታውጣኝ ግድለም ቤት ውስጥ ሆኜ ልቻል የሚል ነበርና ለምን ሞክሮ መሳት አያስቀጣም ይባላል እና እስኪ ወገንም ልይበት ይህንም ሰዎች እስኪ ልይበት ማነው አጋሪ ከጀርባ ያለው የሚሆንም ልይበት ብዬ ወጣሁት። እንደማሳካው ደግሞ እርግጠኛ ነኝ እና ታመነ በፍጹም አንገትን ልደፋ ወይም ስደፋ ማየት አንፈልግም።
ብዙ ሚሊዮን ህዝብ ከጎን አለ። ብዙ ትልቅ ጉልበት አቅም ያላቸው ሰዎች ከጎን አሉ። በእርግጠኝነት ነገር አሁንም በውጤት እናሳካዋለን። እና ታመነ የሰራቸው ስራዎች ቅድም እንዲሁ ለትዝታ አሳየን ሳላችሁ ይህንን አሁንም በደንብ አድርጋችሁ አዳምጡት። ቀስ በቀስ የቆየ ንጹህ ፍቅር መክፋቴ ሸጋ ልጅ በሀሳቤ ድንገት ልቤ ገባ ያኔ እንደሰማሁት ሁሌ ስወድላት ላፈቀራት ሰው ስወድላት ህልሜን እስኪነሰው የት ሂጄ ልክሰሰው እናትንሽ ዓለሜ ህመምሽ ነው ህመሜ ስጥን መላ ውዴ እስትንፋሴ ሆነሻል አንዴ ደሞና ዛሬ እንደ ትላንቱ አታስጠብቀኝ ውሰጃት እንግዲህ ውሰጃት ብያለሁ እሺ እንግዲህ በዚህ አጋጣሚ ለመላው ኢትዮጵያውያኖች እንግዲህ ታመነ ምንድን ነው የሚለውን የመጀመሪያ ስራ ነው። በዚህ አጋጣሚ ይቀጥልበታለሁ። ሁላችሁም ደግሞ በዚህ ጉዳይ ላይ የተለያየ መንገድ መድረስ የምትፈልጉ ሰዎች ኮንታክት አድርጉን። እዚህ ላይ የታመነ ስልክ ፒን አደርገዋለሁኝ። በግል የምትፈልጉ ሰዎች እኔም ጋር ብትደውሉ ትችላላችሁ። አካውንቱን የግል አካውንቱን አስቀምጬላችኋለሁ። በግል አካውንቱ ትፈልጋላችሁ። በዚህ አጋጣሚ ግን ጎሆች ከዚች ካላችን ደሞዛችን የመጀመሪያ ፈርቀዳጅ መሆን አለብን ብለው የጎህ ስታፎች እዚህ ላይ 10,000 ብር የመጀመሪያው ገንዘብ እርዳታ ስላደረጉ ገንዘቡ ትንሽ ነው አይደለም። እንግዲህ የእነሱንም በምስጋና ተቀብለናል። እንደ ጎህ ኮዳይት ደግሞ ይህም ሌሎቹን ማስተባበረን ደግሞ እንደዚሁ እንመጣለን። እንግዲህ የሚመለከታቸው የመንግስት አካላቶችንም ባሉት ችግር ላይ ሁሉ ኢንቮልቭ እንዲያደርጉበት የሚንኳኩትን በሮች በሙሉ እናንኳኳለን። ታመነ እንግዲህ ቀረኝ የምትለው ነገር ከሌለ እግዚአብሔር ያክብርልኝ። አይዞ ይሄ ፓርት ኦፍ ላይፍ ነው፣ አንዱ ፓርት ነው። ዋናው ማለፉ ስናልፈው ደግሞ በሌላ ደግሞ ፌሽታ ደግሞ እናወራለን እና እግዚአብሔር ያክብርልን። እንግዲህ ሁሉም ነገር ፈጣሪ ይጨመርበት። በርታ፣ ጀግናነ፣ ትንታገነ ብዙ መከራዎች ያለፍክ ስለሆነ በዚህ ጉዳይ ላይ በፍጹም አንገት አቀርቅረህ ማየት አንፈልግም። አመሰግናለሁ ነበር ቆይታ ታሚ በጣም አመሰግናለሁ። አድማጮች እንግዲህ ያው ታመነን እንግዲህ በዚህ ዛብኝ ሳትናም ጠረጠረኝ ባንቺ እባክሽ አትራቂ አሞኛል ጠይቅኝ ቸበለው ወረ ቸበለው ወረ ቸበለው ተው ቸበለው ወረ ቸበለው ኧረ እንዲያው ጉሜ ኧረ እንዲያው ጉሜታ እሷ ሐረርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ ያላንቺ መድኃኒት ጠያቂም የለኝ ሁሌም ባልጋ ስውል የሚያስታምመኝ ይማር ይግደል ባይለኝም ሰው አንቺን ሳይነው ትንሽ የምታገሰው እባክሽ አትራቂኝ አሞኛል ጠይቅኝ እባክሽ አሞኛል ማን ያስታምመኛል እሷ ሐረርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ ያቻትና መጣች አየኋት ፍቅሬን በጌግ ያልታወቀች ነፍሰ ገዳይን ሐኪም በሽታዬን ዳብሶም ባያገኘው አንቺን ሳይነው አሞኝ ፋታ የማገኘው እባክሽ አትራቂኝ አሞኛል ጠይቅኝ እባክሽ አሞኛል ማን ያስታምመኛል ኧረ እንዲያው ጉሜ ኧረ እንዲያው ጉሜታ ስሞት አታልቅሽ ካለምሽ ስትሸኚኝ እያለሁ ጠይቂኝ
ቁርጥ ሳይበላኝ አውቀዋለሁ እኔ መቼም እንደማልድን ተስፋ ሁኚኝ አንቺ አይኔን እስክከድን እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ ቸበለው ኧረ ቸበለው ቸበለው ኧረ ቸበለው ተው ቸበለው ኧረ ቸበለው ተስፋዬም ጨለመ ተሸኘች ፀሐይ ጀንበሯም ጠለቀች በቃ እንለያይ እንግዲህ መንቀረብ ለመኖሬ ተስፋ ይሸኛል አይቀሬም ሁሉም በወረፋ እባክሽ እባክሽ አትራቂኝ አሞኛል ጠይቂኝ